እንዴት ናችሁ? ደህና ናችሁ? ወርቁ አይተነው ከከሰሰ ሰው ይወላችሁ ክብር ኦልሬዲ ጊቭን ነው። ሰው ክብርን ነጥቆክ ገንዘብ ስከፍል ክብርን ሰጣለው ካለክ ዳስ ወንጀል ግፍም ነው። እሺ ክብሩን እንደዚህ የልጆች አባት ነው፣ ቤተሰብ አለው፣ የሚወደው ሰዎች አሉ። ሰምዌር ይወደዳል። የሰውዬ ስሜት አለው። እኛም ስሜት እንዳለን እኛም እንደምንናደድ እሱም ይናደዳል። እሺ እሺ ሰው ነው። አንቺም ስሜት ቅስምሽ እንደሚነካ እንደምታዝኝ ምናምን ወርቁ አይተነው ይናደዳል። ስሜት አለው፣ ክብር አለው። ሪጋርድለስ ዲፍረንስ ቢኖር ያረጋው ምኑ 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 ብትይ አዘን ነው ዘደ ይሄም የሰው ልጅ ነው፣ የሰው ልጅ ነው። እኔ ደግሞ ያለውበት ሀገር እንኳን የሰው ልጅ ቤተሰብ ሄለን ደሳለኝ እንግዲህ ልትታሰር ነው እየተባለ ነው። እነ ዮኒ ማኛ ደስ ብሏቸዋል። እነ እንቁርቲ፣ እነ ጆከር፣ እነ ሳራ አልሐበሻን ታቋታላችሁ? ዱባይ ሆቴል ያላት እሷ ማለት ነው። ባለፈው ታውቃላችሁ 10 አንበሳ ካልሰጠሽኝ ምናምን ብላ አስፈራርታ ምናምን አንበሳ ተቀበለቻት ምናምን። ከዛ ስንት ችግር እንደተፈጠረ መቼም አብዛኞቻችሁ ታውቃላችሁ። ዛሬ ሄለን የማይነካ ሰው ነካች እና ጉዷ ፈላ። በቃ ያንንም መዘርጠጥ ነው። ሁሉንም ትናገራለች። በውስጥ ትጽፍና እንደዚህ አንበሳ ካልሰጣችሁኝ እኔ ከማን አንሼ ነው ምናምን እያለች እንደውም በቅርቡ የዘቢባን ባል የኔ ሁሱ የሚባለውን ማለት ነው። ማን ነው ስሙ? እሱ ማለት ነው የድሮ ባል የነበረ አገባሻለሁ በጣም ብዙ ነገር አውርታ ዝም ተብላለች። ሳራ ሀበሻን በልታ ዝም ተብላለች። በውስጥ እነዚህ ብር ያላቸውን ሰዎች ተጽፍና ዛሬ ጌም አለኝ ይሄን ያክል አንበሳ አውርዱ። በቃ ይሄ የሷ እንትን ነው ማለት ነው። በቃ እንደዚህ ነው የምትለው ሁሌ እና ይፈሩና ይሰጧታል። ሄለን ከምትሰድበን ሄለን በቃ አንዴ ካዘች አትለቅም። ከጭቅጭቁም ከምኑም ይሉና ትሰጣለች ማለት ነው። አሁን የማይነካ ሰው ወርቁ አይተነው ነክታ እውነት ለመናገር ግፍ ነው። እውነት ለመናገር ይሄ ሰውዬ የተቸገሩትን ይረዳል። በጣም ብዙ ነገር ያደረገ ሰው ነው። እውነት ለመናገር ለኛ ባይደርሰንም ግን ለደረሳችሁ ደግሞ አድርጓል። ወጥቶ እንደማንኛውም ሰው አይለፈልፍም፣ አይሳደብም ምናምን እና ምን አደረጋት? ምንድነው ያደረጋት? አሁን ተነስታ ምንድነው ያለችው? 30 አንበሳ ካላወረድክልኝ በቃ ጉድህን ነው የምዘረግፈው አለችና ሴቶችን እንደዚህ ታደርግ ነበረ። አንተ ልጅ ያለህ ራሱ አትመስልም። እንደዚህ ምን ያላለችው ነገር አለ? እኔ ራሱ ደንግጫለሁ። ሄለን በምታወራ ሰዓት እኔ ደንግጫለሁ ነው የምላችሁ ውዶች። በጣም ነው የደነገጥኩት። ከዛ ኖርዌይ የሚባል ሀገር ነው የምትኖረው እዛ ነው። ተይዛለች፣ ተከሳለች። 25,000 የኖርዌይ ብር እንድትከፍል ተደርጋለች። እሱንም ከፍላ ደግሞ መታሰሯ የማይቀር ነው እላችኋለሁ ውዶቼ። አሁን ሰሞኑን ላይ ገብታ አታውቅም። ስንት ቀኗ ማን ዘሀበሻ ነው እሱ ራሱ በጣም ዘግቦታል። እነ ዮኒ ማኛ ደስ ብሏቸዋል። አጠቃላይ ሄለንን እና ቤተሰብ ዮኒ ማኛ ከሌሊት ጀምሮ እስካሁን ከላይ ባልወጣም ስለ ሄለን ነው የሚያወራው። ደስ ብሎታል ዮኒ እና ወርቁ አይተነው በእውነት በዚህ ልክ መሳደብ አልነበረባትም። ልጆች አሉት፣ ስሜት አለው። እውነት ልጆቹ እያሉ ቤተሰብ አለው፣ ባለትዳር ነው፣ የልጆች አባት ነው። በዚህ ልክ ወርዳ መናገር ማለት በጣም ከባድ ነው እና የኔ እናት ሄለንዬ ከሳራ ለሐበሻ የወሰደችውን አንበሳ ለፍርድ ቤቱ ልትከፍለው ነው ለመንግስት። የኔ እናት 25,000 የኖርዌይ ብር ነው አሉ የተጠየቀችው። እሱንም ከፍላ ደግሞ መታሰር አለባት ቢያንስ 4 አመት 5 አመት። ካልከፈለች ብሩን ደግሞ መክፈል ካልቻለች በብሩ ማለት ቢያንስ 10 ምናምን አመት እስር ቤት ማለት ነው። አዝኖ ካልተዋት
አዝኖ ከተዋት ነው እንጂ በጣም ከባድ ነው። እውነት ለመናገር በጣም አፍልታ ነበረ እንዴ። በቃ ሁሉንም ነው የምትናገረው፣ ሁሉንም ነው የምትሳደበው። እና ወዶች ዮኒ ደስ ብሎታል። የሷ ደጋፊም የላት ሲጀመር አውቆ በዛ ሰሞን ዮኒ ማኛን እነ ቤታዮ ምናምን ስትናገር እነ ጂጂኪያን በቃ አይዞሽ ጎበዝ ጀግና እነሱን የሚጠላ ሰው እያበረታታት ነበር እንጂ ቋሚ የሆነ ደጋፊ የላትም። አንድ እንኳን አንድ ሲከራከሩላት አላየሁም እስካሁን። እንዴ ለምሳሌ ጃኒ እንኳን ጃኒ አሁን በጣም ቋሚ ደጋፊ ያላት እንትና እንቁርቲ ራሱ ባቅሟ አላት ደጋፊ ሆነ ስለመናገር ልዕልቲ ማለት ነው። እንቁርቲ ብሎ ያወጣላት ዮኒ ማኛ ነው። ያው ታውቃላችሁ ሶሻል ሚዲያ ላይ ይነጋገራሉ ምናምን። ጂጂ እየጨፈረች ነው በሄለን የተነሳ እየጨፈረች ደስ ብሏታል። እና ሳራ ለሀበሻን ጥሩልኝ ደስታችንን አብረን እናጣጥመው ምናምን እያለች ላይቭ ላይ ነው ያለችው አሁን ማለት ነው። እነ ጆከርን ታውቃላችሁ ይሄ ነው ጆከር ብላ ፎቶ አውጥታበት ነበረ ምናምን። ያልሄደችበት ርቀት የለም ግን ያው አልተገኘም በሚገርም ሁኔታ ጆከር እና ሄለን እየሰሞኑን ከላይ ጠፍታለች። እውነት ለመናገር ይቅር ቢላት ጥሩ ነው አይደል ውዴ? በጣም የማይሳሳት ሰው የለም ግን ሰው ላይ ተሳሳተ አብዝተው እኮ ነው። ማንም አይነካኝም እኔ ውጭ ሀገር ነው ያለሁት ምናምን እንደፈለገች ትናገራለች። ገባሽ? አሁን የማይነካ ነክታ አስቢ 30 አንበሳ አስቢው እስኪ። ወይኔ አምላኬ ሰው ግን ደፋር ነው። ከዛ ማዶ ጸባጅ 30 አንበሳ በአንዱ አንበሳ ቢያንስ 500 ወይ $400 ቢሆን አስቢው 30 ሲባዛ በ5 ሆነ ምናምን አድርገሽ ጌታ ሆይ ባንዴ ልትከብር ባንዴ ፎቅ ልትሰራ እውነት ሳራ ለሀበሻን እኮ ግጣት አለች 10 አንበሳ። አረ ከዛም በላይ ኢንቨስትና ምንድነው የሚባልም አለ ከአንበሳ በላይ ምን ሰጠቻት ፈርታ ምን ያስፈራት እንዴት ተሰድበኝ በጣም ነው እንትን ስድብ ምናምን ብትሰድባስ ብትከሳትስ ዱባይ አይደለም እንዴ ያለችው እሷ ባለ ሀብት ናት የፈለገችውን ማድረግ ትችላለች እኮ ግን በጣም ፈሪ ናት። ምንም ሳታረግ ማን ሳራ ይችን ሄለንን መክሰስ ትችል ነበረ እንዴ ለምን አንበሳ ካልሰጠሽኝ ወጥቼ ሰድብሻለሁ አንበሳ ካልሰጠሽኝ ወጥቼ ጉድሽን ዘረግፈዋለሁ እሺ እና እንደዛ ነው። ለማንኛውም እንትና ማናስ ሳራ ለሀበሻን አወቅሻታ? ሳራ ዱባይ ዱባይ ሆቴል ያላት እሺ ሳራ ለሀበሻ እነ መሲ ብርጅስቶ ምናምን እየሄዱ እንትን የሚሉባት ምግብ እና ማናት ሄለን ያልተጫወተችበት ሰው የለም እላችኋለሁ። ቤተሰብ ያው ሁላችሁም ታውቃላችሁ እናውቃለን። አሁን ግን ጉድ ጧታል። ዮኒ ማኛ እስካሁን ከላይ ባልወጣም ጂጂ ኪያ ልዕልቲ እንቁርቲ ማለት ነው እነ ጆከር እነ ማናት ጉቺ በጣም ብዙ ሰው ማለት ነው ብዙ ሰው ስለ ሄለንና ሄለን ብቻ ነው እያወራች ያለችው። ቲክታክ እንዳትሰራ ሄለን ማለት ነው ቲክታክ እንዳትሰራ ዩቲዩብ እንዳትሰራ ሶሻል ሚዲያ ላይ እንዳትወጣ ጭምር ነው የተከለከለችው ማለት ነው። ይሄ የፍርድ ቤቱ ጉዳይ እስከሚያልቅ ድረስ ከዛ በኋላ ነው በቃ ያው በሰላም ከወጣች ነው ወደ ሶሻል ሚዲያ መውጣት የምትችለው። የዛ ሀገር አስቡት የኖርዌ 25,000 ነው 30,000 ብር ማለት ነው አስቡት። እና በጣም ከባድ ነው ውዶቼ። አንዳንድ ሰዎች ለምሳሌ ሊያሾ አለች። ሊያሾ እውነት ለመናገር በጣም ብዙ ሰው ትናገር ነበረ። በቃ ባለሀብቱንም ደሃውንም ታዋቂውንም ምኑንም በቃ ዝም ብላ ትናገራለች። ለምን ለዩቲዩብ ነው በቃ ኮንተንቷ ይሄ ብቻና ይሄና ይሄ ብቻ ነው። በቃ ዩቲዩብ ላይ ትገባለች እየበላች እየጠጣች በቃ ሰዎችን ስለ ሰዎች ህይወትና ህይወት ብቻ ነበር የምታወራው። እንደውም አሁን በጣም ያም በጣም ብዙ ሰው ሲናገራት በኮሜንትም በምንም በጣም ጫና ሲበዛባት ማለት ነው። አሁን ስለ ሰዎች ማውራት ትታለች፣ ብዙም አታወራም። እንደውም አሁን በቅርቡ በዚህ ሳምንት ስለ ጃኒና ስለ አዶናይ ምናምን
ስትናገር ሰምቻታለሁ እንጂ ከዛ ውጪ ብዙም እንትን አትልም ማለት አትዳፈርም፣ እንደ በፊቱ አትዳፈርም። በፊት እኮ በቃ እኔ እንጃ ስንቱን ነበር የምታስለቅሰው፣ ስንቱን እና አሁን አብሶ ደግሞ ሄለን እንደዚህ መሆኗን ካወቀች ምንም የምታደርግ አይመስለኝም። እውነት ለመናገር ሊያ ራሱ በቃ ሁለቱ ናቸው። ሊያን ተፋታን ስንል ሄለን መጣች። እነሱም እኮ ደግሞ አይዋደዱም ሁለቱ። የሚገርመው ነገር ዮኒማ ደስ ብሎታል። ግን ለመፈመስ የሰው ልጅ በዚህ ልክ ማዋረድ፣ በዚህ ልክ መናገር ተገቢ ነው ብዬ እኔ አላስብም እውነት ለመናገር። እና እኔ ራሱ ላይቭ ስገባ አንዳንድ ሰዎች ማለት ነው ጊቢ ምንድነው የሆነን ሰው እንደዚህ ተናገሪ እንደዚህ በይ ጌታ እንዲኖረው ምናምን የሚል ሰው አለ መጥቶሽ ነው። እና የኔ ውዶች ይሄን ይመስላል። ለማንኛውም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ እንመጣለን። ወደ ቲክታክም ጎራ እንላለን፣ ወደ ዩቲዩብ ጎራ እንላለን። እና ይሄን ይመስላል ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።